ገፍቶ ሞክሮኝ ራስ ወደቀ ወደ ራሴ ውሰድ ሽዳኪያ ታባጋቴ ያናታቻ ደብራካቴ ያማሻታ ፍቅር ያሸንፋል የሚያልኩበት ምክንያት እኔና ቴዲ አፍሮ እዚህ ሀገር ላይ በዓለም ላይ መልእክት ለማስተላለፍ በተለያየ መንገዶች እግዚአብሔር ልኮናል። ቱና ያብራዘገደ ሂብሬሻ ኢናማቻታ ያካቴ ያናቻ ዋቲባ ያኖሼ ያካባላ ዋንቴናና ቤተ ጂል ሰማችሁ የመቼ ሰማችሁ አዳዱ ገፍቶ ሞክሮኝ ራስ ወደቀ ፈጣሪ እንደው መጨረሻዬን ይሄን ታረገው አረ የሳቅ ነገር አለው ይግሩሲ ገፍቶ ሞክሮኝ ራስ ወደቀ አካያ ገፍቶ ሞክሮኝ ራስ ወደቀ። ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲዩብ የመዝናኛ ቻናል። ሌትስ ጎ። አላወቀም ኃላፊቴ እግዚአብሔር እንዳለ በዙሪያዬ የሳት ቅጥር በውስጤ ክብር ሆኖልኝ ነው የምኖረው ጌታዬ እግዚአብሔር። እንዲህ አይነት ዲስኩራን ህዝብ ወሰንም ማያስቆመው ሰው ሁኔና ቪነኪ አብዳቴ ደካ ዘመነነ ከተብራታ ሽድ ንፋስ የማያስቆመው ሰው ይቱአን ምን አይነት ጉደኛ ሰው ብቻ እንደሆነ ጺሙ አምር ፍየል ፊት ምላስ የማያስቆመው ሰው መዝሙር ነው ወይስ አሽሙር? ማን ልበልህ? በዛኛው ዓለም ሰውየው በህይወት እያለ አስሮ ያስቀመጠውና ሲሞት ፍታት ይላል ሚባል ነገር የለም። ቤተ ጂል ሌባ የሚመጣበት ሰዓት ነው 9 እስከ 11 ደግሞ አደገኛ እንቅልፍ ምንተኛበት ሰዓት ነው። ልብ በሉ። በኮሜዲና በቀልድ የምናውቀው ሸዋፈራው አሽሙሩን ተያይዞታል። ይሄ እንደ ሞተ ሰው ምን ሆነበት ሰዓት ነው። ሌላ ስራ ሌላ ነገር ቢሞክሩ ነው የሚሻለው እና ለዛሬ እንግዲህ መቼም አልሆነም። እኛ ስንተኛ እዚያ ሰፈር በንቃት እርግማኑን በንቃት ምናምኑን በንቃት ፍላጻውን የሚልኩበት ሰዓት ነው። አረ በእናትህ ሂድና የምታስፈራራውን አስፈራራ። ታስቦካለህ እንዴ? ሟርትና ቧልትማኛ አራዶቹን አይነካካም። ኦኬ ሞት አቃጠለኝ። ተማረ ሰው ደግሞ ቀን ቆጥሮ አመት ጠብቆ በዓል አያከብርም። አቤት ፈጣሪ እንደው ጌታ እመለምንህ እንዲህ ሳታርገኝ ውሰደኝ። ሲነጋ እንኳን አደረሰህ ለዛሬው ቀን ነው የምንባባለው። በቤት አሁን በርሶ ቤት አሽሟጠው ሞቷል። ብቻ እንዲህ አፎትን ወደ ኋላ ሲዘረጉት ከጆሮ ጋር ተጣብቆሎት በጆሮ እያወሩ በአፎ እንዳይሰሙ ነው ምፈራው ነኝ። እሱ ጥሩ ነገር። አንዳንዶቹ በልሳን አንዳንዶቹ በእንቅስቃሴ የሚያደርጉትን ድርጊት እንመልከት። በዚህ ሁኔታ የምንዛለቅ አይመስለኝ። ውይ ስራው መማታቴ ቡጢን ጥፊን ይፈልጋል። ስለዚህ ዋናው መለያው ደግሞ መማታት ነው። ቆይቴኝ አይኑን አጥፍቼው ልምጣ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው?
ከማያልቀው ውሸት ትንቢት ውስጥ እስኪ የሚቀጥለው እንስማ። ትልቅ እናት ናት። ገና ሀይ እንዳልኳት ትወልጃለሽ አልኳት። ከዛ ሴትዮዋ እንደ ትወልጃለሽ ትለኛለች አንተ እያየኝ አለች። ተከራክረሻል፣ በጣም አስቸገርሽኝ፣ ከነቅጣቱ ቀጣይ ዓመት መንታ ትወልጃለሽ አልኳት። ሳልዋሽ ነው የማወራው፣ መንታ ወለደች። እንደዚህ ነው ከተነበዩ አይቀር። ሃይሩፍ መኪና ታየኛል። አንዳንዶቹ ቅመው መርቅነው መድረክ ላይ የወጡ ነው የሚመስለው። ባልሽ የሚጠጣውን ታውቂያለሽ? እሱ አይዛብ ጓደኞች ስላሉ ይጠጣል። በአመት ባል ጊዜ ብዙ ጊዜ ይጋበዛል። ለእኔ ትልቁ ችግሬ ያ ነው። በቃ ለጌታ ሆና በደንብ ይጠጣ። እዚህ ቪዲዮ የማይዝናና ሰው ይኖራል ብዬ አላስብም። መጨፈርስ አትፈር። ለምን ነው ማፍሩ? ፉሊ አግሪድ የእውነቴን ነው የምልህ። ወይኔ ጨዋ ከቻላለም አንዳንድ ድርጊቶችን ስትመለከቱ ምን ያህል የዋህ ህዝብ እንደሆነ ነው የምታዩት። እናንተ ግን ቆይ ምንድን ነው እያደረጋችሁ ያላችሁት ነገር? በዓል ነው። ሰኞም በዓላችን ነው፣ ማክሰኞም በዓላችን፣ ሮብም በዓል ነው፣ ሐሙስም በዓል፣ አርብም ቅዳሜም እሑድም በዓላችን ነው። ባይዘ አይ እንደው ፈጣሪ እንደው መጨረሻዬን ይሄን ታረገው። አይ አረ እኛ አመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። እንዲህ ከምትንከላወስ ምነው እንደው ድፍት ብለህ ብትቀር። ጾም ነው፣ አርብ ነው፣ ጾም ነው። ሮብ እንዳትጠጡ ስጋ እንዳትበሉ ብሎ የሚል አንድ የመጽሐፍ ቅዱስ ክፍል እስኪ መጥቶ ገብቶ የሚያሳይ አፈር ብላ። እኛ ሰኞም ማክሰኞም ሮብም ሐሙስም ወተት እንጠጣለን። ወተት ይሄ ሆዳ ጅብ ይሄን አባትን አቃጥለህ የገደልከው አንተ ነህ። ምነው አንተ ሞተህ ያንተ ሬሳ ሳጥን እኔ ጋር በተሰራ። ወገኖች ሮብ ቀን ወተት ካገኛችሁ ጠጡ። በእውነት ጅብ ጠላ ካገኛችሁ ግን አትጠጡ። ማለት ያው እዛ ጋር ምን አልክ መሰለህ? አትጠጡ የሚል የለም። ክላሽ አላረገም። እዛ ቁጭ ብሎ እየሰከሩ በየሜዳው አጓጉል የሚሆኑበት ሌላ ችግር ነው ያለው፣ ጠላው አይደለም። ወተት በጾም በመጠጣትና የጾም ምግብን በጾም ሰዓት በመመገብ ገነት የገባ ወይም መንግስተ ሰማያት የወረሰ ሰው አለ ይሆን? ሚስት ደህና ናት? አይ እንገናኝ ቆየን። 2012 መካሰስ ጀመር። 2014 ጨረስ። 2000 በፍርድ ቤት ማለት ነው። 2012 ጀመር። 2014 ጨረስን በፍርድ ቤት። በፍርድ ቤት ጨረስ። ደስ ሲል እዚህ ቤት ደግሞ እሺ ቆይ አላነሳም። ልጆች ከማን ጋር ናቸው? ሁለት ልጆችክ ማለት አንድ ልጅ ዝም ብለን ያው ስራ እየሰራን በውጭ የተወለደች ልጅ ነች። ከሷ አይደለም ዝም ብለን በወጣትነታችን ዝም ብላ የተወለደች ልጅ ነች። አንደኛው ከማን ነው የተወለደችው? ሌላ ልጅ ነች እኮ ባለቤት ናት የወለደችው። ባል አይደለችም። ስራ እየሰራን ዝም ብለን ተዋውቀን አጋጣሚ ተወለደች። ሁለተኛው ደግሞ ህጋዊ ነው። ሁለተኛው ከምስቴ ላይ ከህጋዊ ምስቴ ከሌላ ከህጋዊ ምስቴ ላይ ሁለተኛ አልገባኝም፣ ይቅርታ። የመጀመሪያው ስራ እየሰራን ያው ተሳሳተና። ስንት ሚስቶች አገባክ? አንድ ሚስት። አንዷ ሚስት ናት። አንዷ ሚስት ዝም ብሎ በጓደኝነት አንድ ተወለደ። ኦልሬዲ ሰው ካወቀ በኋላ አንድ ተደገመ። ከሌላ ሴት ከራሷ ከሌላ ሴት ባይጋው ካገባ። ስለዚህ ሁለት ሚስቶች አግብተሃል ማለት ነው። በጓደኝነት እኮ ነው። ያቺ እኮ ልንጋባ ሳይሆን አጋጣሚ የተከሰተ ነገር ነው። በጫም አጋጣሚ ምንም ወልደሃል። ስለዚህ ሚስት ናት። ተሳሳትኩ? አይ ማለት ቤቴ አልገባችም፣ እዛው ነው ወልስታ። ጌታ ኢየሱስ ጓደኛ ማለት ግራ የገባው ያጣው መላውን ግራ ያጋባል ደግሞ ሌላውን የሚባለው እንደዚህ ያለ ሰው ነው።
በአማርኛው መዝሙሩ አልበቃ ብሏት በእንግሊዘኛ መዝሙሩን እያለችው ነው ዘርፌ። ቀባሪዎች እስቲ ሰብሰብ በሉ፣ ሟች መልእክት አላቸው። በሕይወት እያለው ምንም ሳትረዱኝ ቀብሬ ላይ መታችሁ አታላዝኑብኝ። እምባችሁ ቢረግፍ ምንም አይጠቅመኝ። 3 ቆጥራለው ከዚህ ጥፉልኝ። ከሐውልቴ ስርም እንዳትጽፉልኝ። እውነቱን ነው። አንድ ሰው አበባ የሚባል ነገር ይዞ እንዳይመጣ። ምነው ላይቭ ሲገባ አንድ አበባ የሰጠዋለ በአበባ ጦስ ነው የሞተው። በዚህ ዘመን እድሜ ከሰጠን ማናየውና ማንሰማው ነገር የለም። እንስሶቹ ናቸው ከኛ የወሰዱት ወይስ እኛንን ከእንስሶቹ የወሰድነው? ይሄን ነገር